እንዳልነካሽ በጌጦች ደላ ተለካሽ ተውበሻላሎይ ተውበሻሎይ ያሳምሮብና አላምሮብሻል ወይ ተውበሻላሎይ ተውበሽ ኦሆ ብራምባር ሰበረልዎ ብራምባር ሰበረልዎ ኦሆ ጀግናው ልጅ ብራምባር ሰበረልዎ ብራምባር ሰበረልዎ ኦሆ ጀግናው ልጅ ብራምባር ሰበረልዎ ብራምባር ሰበረልዎ ኦሆ ጀግናው ልጅ አይሎጋ 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 ባባባባ አይሎጋ አይሎጋ ይበላል ይበላል ጅቦ እናንተ ሰዎች ግን አትወጡም እንዴ? መቀለጃ አረጋችሁኝ እንደ ጭራሽ አይሎጋ 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 እንዴ እንዴ አሁንም ቁጭ ብለሃል ልብስህን ሳትለብስ? ቆይ መኩዬ እቺ እንደጨረስኩኝ እለብሳለሁ። ምን ትንሽ ይቀርሃል? ይኸው ቁጭ ብለህ ተዘርዝረህ እያየሁ አይደለም እንዴ? እንዴ ያንተ ፊልም መቼ ነው የሚያልቅ? እውነቴን ነው። ምዕራፍ ኃይል ራሱ ከገደቡ ካላቋረጠብህ እኮ ከዚህ ልትንቀሳቀስ አልቻልክም። መኩ ጨርሻለሁ። አንዴ እቺ እንደጨረስኩኝ እለብሳለሁ አልኩህ እኮ። እንዴት ነኝ ታዲያ? እንዴት ነኝ እኔ? የኔ አባት እንደ ሁልጊዜው አምሮብሃል። አሁን የታባክ አየኸኝና ነው እንዲህ የምትለው? ወሳኝ ቦታ ላይ ከሆኜ እኮ ነው። መኩሪያ ይሙት አምሮብሃል። አንተው ራስህ ደብን በል። አሁን እዚህ ቴሌቪዥን ውስጥ ምንድን ያለው ንገረኝ እስቲ። እውነቴን ነው። እንደው ከሸማቾች ዘይት ይሰጣል የሚል ኢንፎርሜሽን አለ ወይስ ፍርኖ ይሰፈራል ነው የሚል ኢንፎርሜሽን አለ? መቼም አበሻ ጉደኛ ህዝብ እኮ ነው። መጸዳጃ ቤት ሲመጣ ቆሞ እንዲህ ብሎ እኮ ያያል። ኧረ እንደሱ ያለ ትንግርት አለው? መኩ መኒስት እኮ ነው። ሚኒስት መኒስት በዓለም አቀፍ ደረጃ ቀውጤ ባንክ ዘረፋ ፊልም ነው። አረ የባንክ ዘረፋ ለካ እዚህ ላይ ከተክለሽ የምትዩ ባንክ እንዴት እንደሚዘረፍ እያጠናሽ ነው። ቆይ ግድ ያው ሰውዬ ተመልሼ ስመጣ እዚህ ቁጭ ብለህ ባገኝ እንጣላለን። አሁን ካንተ ጋር ስለፋለፍ 5 ደቂቃ አሳለፍክብኝ። ምን ያወራል ይሄ? ተነስ እኮ ነው የምለው። እኔ የምልህ መኩ ለአምሮት ቆይ ማን ነው የምታገባው? ፈረንጅ ነው አውሮባቢ ነው። ልሞትልህ። ኧረ እባካችሁን ውጡ። ተወበሻውን አላዶ ተወበሻውን አማረ አቤት። ኧረ እንደው እባክሽ የሰዓት ደረሰብኝ እንጂ ገና ኩሽና ምን ትሰሪያለሽ? ምንድን ነው? የምን ጋኔል ነሽ ሆንሽ? ምን ሆንሽ? እንደው ሞክሮስ እንደው ፋራ እኮ ነው በእውነት እርጥብ እኮ ነው። እንዴት? ትሪትመንት እኮ ነው ይሄ። ትሪትመንት ምንድን ነው ትሪትመንት? በዩቱብ እኮ አይቼ ነው ልሙትልህ። ፊት ያለ ሰልሳል ሲባል ሰምቼ ነው እየተቀባሁት ያለ። እስቲ ልሙትልህ ሞክሪያዬ እንደሰማሁት አየ እንደ ዩቱብ ላውራ አዳምጠኝ። ተመልካቾቻችን እንግዲህ ይሄን መጠቀም በጣም አስፈላጊ ነገር ነው። ትሪትመንት ማለት በጣም ጠቃሚ ነው። ገበያ ላይ ሄዳችሁ እርዱን ትገዛላችሁ። እርዱን ደግሞ ያመጣችሁትን እርድ በውሃ ትበጠብጡና የተበጠበጠው እርድ ፊታችሁን ትቀቡና 30 ደቂቃ ታቆዩታላችሁ። ከ30 ደቂቃ በኋላ በጃምቦ ሙልጭ አርጋችሁ ያጎረፋችሁ ትታጠቡታላችሁ። በደረቅ አልወጣኝም አልኩ እንዴ ጃምቦ ይዴ ደግሞ ምንድነው ጃምቦ ማለት እኮ ይሄ ጸጉር ምናምን መታጠቢያው ነው እንዴ? ሰርንሽ ብያውን ልጣልሽ እንዴት እቺ ሰበበኛ እቺ ምን እቺ እንደው ሳታቂ ይሄን እንግሊዘኛ አትዳፈሪ። ጃምቦታ እሱ ሻርፖ ነው የሚባለው። በቃ በሻርቦ ከታጠባችሁ በኋላ ድርቅ ሲል ድርቅ ምጥጥ ድምቅ ብላችሁ ትታያለች። ሙት ሞክረው አንተ ሞክረው ገበቅ ማን እኔ እንዴው ቦግ ለበቅ ያልሽው ከዚያ በኋላ እንዴት ነው የምትወኘው? እሱ ቀጥሎማ ጋሜኑሱ ይሆናል። ምን ሰው ጋሜኑሱን ምን ማለት ነው? እሱ ደግሞ ይሄን ባታውቅም እንዴ ነው ሁሉ ነገር አስረድቼ ይችላል እንዴ? ጋሜኑሱ ማለት ቀጣይ የሚመጣ የሚታይ ቀጥሎ የሚሆን እሺ፣ እናያለን አብረን እናያለን። አሁን እሱን ተይውና ስለፈጠርሽ ጌታ እንሂድ። እኔ አሁን ይኸውልሽ የሻለቃን ሸሞጣ የታባን ኩርሻ አልችለው። እንሂድ እባክሽ። ለነሱ ይያድ እንዴ እኔ ተቀባው ማለት ምንድነው? ምን አረኩሽ? ምን ሆነ? ምን አረኩሽ? ምንድነው? ምን ነው እንደው ምን በድየሽ? ምን ነው አመል አሁን ለኔ ይሄ ይገባል እንዴ? አይ አይደል ለኔ ይገባል። ይሄ አሁን ለኔ የሚገባ ድርጊት ነው። አሁን
የጸጥታ ኃይሉ ፍተሻ እናደርጋለን ቢል ይሄ ነገር ቤት ይገኝ እኔ ወይኔ አልወረድኩም። አራራራ በዚህ አይነት ነው ወግዳ ማምናስ 5-6 ካርቶን ሲገጥቶት ተውጪ አይና ይሄኛ ቤት ተገኘ ማለት የምከሰስበት ራሱን እንደሚል ታውቂያለሽ። የክፍለ ከተማው ህዝብ መሳራቱን ሊበላ የሚችልበትን የዘይት መጠን በቤቱ ይዞ ተገኘ ተብዬ ተዋርጄ ተጎትቼ ወን ይወርዳል። በእናት ኦራታይ ጎረቤት አይቶ ጠቁሞ ጉድን ከመሆን የቆብ ሳጥን ይወስድ አስቀምጥ። አንተው እባክህ ምን ሆነህ? ግዴ ደግሞ የክብር ቦታ ላይ እንደ ጓዳ ይጣላል። ግዴ ለማንጠው ግዴ እኔ ቆብ ሳጥን ይቀመጣል። አንቺ ታወለሽና ነኝ ኧረ ታንተው አይ መብራታዬ እግዚአብሔር የላቸው አጣፉት እኮ እንደው ስራቸው ዋና ስራቸው በቃ መብራት ማጥፋት። መኩ ደግሞ የሰው ስሜት ታቋርጣለህ። ደግሞ ቆይ ምን ባይጋቡስ እዚህ የሰው ላይፍ ለማበላሸት አይደል? እውነቱን እኮ ነው። የሰው ላይፍ ያንተን ላይፍ ለመረበሽ ሆን ብለው አስበውበት ፍቅር ይዟቸው ተጫጭተው እንደገና ደግሞ ሰርግ ይደግሳሉ። በጣም የሰው ላይፍ ያበላሻሉ። እነዚህ ያው ሰልባጅ የሰው ሰልባጅ ደግሞ አፋል ብለህ ታወራለህ። ቅንቅናም እንደው ይሄ ቤተሰብ ግን በቃ እንደዚህ ሁኜ ልቅር እኔ በእናንተ ኧረ እባካችሁ ነው ሻለቃ ሰው ያደረገኝ እንዴ እስከ መቼ ነው በእናንተ እንዲህ መሆኑ? ወይኔ እንደው ሶስና አንቺ ደግሞ አትልበሽና ዛሬ እንትያ ሶስና አቤት አባዬ እባክሽን እንደው ልጄ እባክሽ ጎሽ ተባረኪ ነይ እናት ነይ እናት ያውልህ ልጅ ማለት ተባረክልኝ እኮ ያው አየህ አለባበሷ ጨርሳ ለሰርግ ዝግጁ ጨረሻ አይደል? አባዬ ፀጉሬን አልተሰራው። ፀጉሬ ከዚህ በላይ እንዴት አደረገው? አዎ በዛ ላይ ደግሞ ማስካራ ይጠፍቷል። የት እንደገባ አላውቅም። ዝም ብሎ ነው የጠፋው። እንዴት ብሎ ጠፋ? ዝም ብሎ ጠፋ። በቃ አላውቅም የት እንዳለው። ባለጌ የዛሬ ተስካራ ደግሞ ባለጌ ነው። ሶሲ ልጠፋ ነው አትፈልጊ ብሎ ደብዳቤ ጽፎ ተራሽሽ ላይ አድርጎ አሳስቦ ቢጠፋ አሁን ችግር ነበረው። አባዬ ደግሞ ትቀልዳለህ እንዴ? ጂጂጂጂ አሁን ተስካራ ያላቀም ነገር ነው ንገሪኝ። እንደዚህ ብዬ ውጭ ሳይቶኛ ያቀመኝ እስኪ ምን እንደመስል አባዬ ግዴለ ዛሬ እንዲህ ብሎ ያይሻላ ምን ችግር አለው? አባዬ ደግሞ አልገባህም እኮ ይሄን እስኪ ምን እንደምመስል ሜካፕ አልተጠቀምኩም። አንተ ለበስልኝ እኔ ከዚህ ሴትዮ ጋር ጭቅጭቅ ስለማልችል ተስካራ ፈልጌ ደግሞ እመጣለሁ። ምን አደርጋለሁ? በይጂሽ ፈልጊ የለም ማለት ነው። ሳትፈልጊ የለም አትበይ። ፈልጊ እኔም ተስካራ ምን እንደሆነ ምን አውቃለሁ? ምን አቤት የወጣት ልብስ አቤት የወጣት ልብስ አቤት የወጣት ይሄው ያንቺ ቁም ሳጥን ነው አባዬ። አሁን እንፈልገው መጀመሪያ አቤት መድኃኒዓለም አቤት ፈጣሪ አቤት ፈጣሪ አቤት ፈጣሪ እንዴ ቦርሳ እዚህ አለ። አሁን ያው ቦርሳ እስቲ ነው አንቺ ምንድን ነው? እስቲ እዚህ ላይ እስቲ ምንድን ነው እሱ? ምንድን ነው እኮ ታዲያስ ይሄን የቆምሽ እኮ ማስካራይስ እኔ እሱ ውጭ አሁን ውጭ ይሄን ያው ስለዚህ ቤት ደግሞ ኋላ እንነጋገራለን። ኧረ እባክህ ምን አለ ተነስተህ ብትለብስ። እኔም መኩዬ በጣም ነው የምወደህ። እኔ መች እወድሃለሁ አልኩና ነው አንተ እወድሃለሁ በጣም የምትለኝ? የምትወደኝ ከሆነ ተነስና ልበስ፣ ጊዜ የለኝም። እሺ አትበለኝ፣ ተነስ። እሺ አንዴ ብቻ ፖስት አድርጌ እመጣለሁ። እሺ መጣሁ። እሺ ይላል እዚህ ጓያ ይሽ እኔ ለእናንተ ልበድላችሁ ወይ ንገሩኝ እስቲ። በደቡብ ሱዳን በኩል ብንብዬ ልጥፋ? እሺ በሩሲያና በዩክሬን ጦርነት ዩክሬን ወታደር ቀጥራለሁ ብላለች። እጄ ልቀጠር? ውጡ እንዴ ሁወይ ጉድ! ዩክሬን ልቀጠር ስል እንዴ ይሆንኝ እነዚህ አሃ
እሱን ኋላ እንነጋገረዋለን። አሁን ግን ለብሳችሁ ውጡልኝ። እውነቴን ነው። እኔ አሁን የዚህ ሰውዬ የሻለቃን ሽሙጥ እንዴት ነው የምችለው? ፈገግ ብሎ አርፈደ መጣ ሲለኝ የታባነ ሽሙጥ እንዴ ምትለው እንዴት ነው የምችለው? እንዴት ነው አይኗ የማየው? አንድ ቀን የመኩሪያ ቤተሰብ አልፎለት በጊዜ ሰርግ፣ ድግስ፣ ልቅሶ እንኳን ተገኝቶ ቀብር እንኳን ቀብሮ ሲመለሱ ነው ምን ደርሰው እንዴ ምን አይነት ፍርጃ ቤተሰብ እንዴ! የኩሪያ ሊሄድ ስላቸው ሶስቱም በአንድ ጊዜ እንደዚህ አሉ። ተውቻለው ወዴ ተውቻለው ወዴ ሊያልፍ ለሚያልፍ ገን ነው መናደዴ ተውቻለው ወዴ ተውቻለው ወዴ ሩሲያና ኮሪያ ሊታረቁ ሊያልፍ ቀን ነው አንተዛዘባል ግዴ ይሄድ እኔ እንዲህ አልኩ አንተ ምን አይነት ቤት እንደገባው አረ እንደው ስለፈጠረ የቅርቅዳ ቀለምሽን ምን አለ አሁን ሌላ ጊዜ ብትቀበዩ ምንድነው ተፈጠረ ደግሞ ማኩ ካልሲ ሳላረግ ሂድ ያለ ካልሲ ነው ምትለው ይሄ ምንም አይደለም እላያችን ላይ እንዳልከብን ሰይጣን ከነ ልጆቹ ይበልብህ አረ ስለማዳንያለም ምን ሆነ አንተ እንደው ይመርግማኑ ማን ነው እንደው ምላስ ላይ የነቀሰልህ ምንድነው ምን ማለት ነው ተይ እንጂ ተይ እንዴ እንዳትናገሪ ስሚ ወልጄ አሳድጌ አብልቼ አስተምሬ ረግሜ እንዳንድ ኢትዮጵያዊ ወላጅ እዚህ አድርሻለሁ ምንድነው ዛሬ አንተ እንደዚህ እንደው ነገር አካበድክሳ ምን ነው እኮ ያበሻ ሰርግ አይደለም እንዴ ምንድነው ባፍጢማራችን ልደፋ ነው እንዴ ቀስ በላ እንደርሳለን ተይ እንጂ አንቺ ያበሻ ሰርግ ቢሆን እኮ ወንድየው የሚያገባው መጥቶ እኮ አውሮፓዊ ነው ፈረንጅ እኮ ነው ውይ ፈረንጅ ቢያገባት እኮ ሰርጉ በሀበሻ ደንብ ነው የሚከበረው በቃ እና ቢሆንስ እንዴ ስማ ሞክሮዬ በእውነት እንደው ሙሽራው ቀስ ብሎ ዘግይቶ ካልመጣ ምን የሀበሻ ሰርግ ሆነና እድምተኛ ሁሉ ተሰብስቦ ምን ነው ሙሽራው ዘገየሳ እያለ በረሃብ ሆዱን ካላከከው ምን የሀበሻ ወግ ደንብ ሆነና የኛ ደንብ እኮ ይሄ ነው ወጉ በቃ እውነት ምን ነው ዝም ብትይ ሰሪ አንቺ ምን እንዳንቺ አይነት እኮ ነው ባህል እያለ እንደ ቆዳ አልፊ ወዲህና ወዲህ ያርገም ይጫወትብን ባህል እኮ ስሚ ይወለዳል ያድጋል ይሞታል የሃይማኖት ቀኖና አይደለም ይለወጥ ይችላል የማይለወጠው የሃይማኖት ቀኖና ነው ወረኛ ምን ታወራለህ እኔ ደግሞ ትክክለኛ ባህሉ ትባው መከበር አለበት ነው ማለት ያውልሽ ስሚ ቴሌ መብራት ኃይል ውሃ ክፍል በአንድ ግንባር ፈጥረው አንድ ላይ ተባብረን እንሰራለን ብለው ቱቦ ቆፍረው ደሞ ከቆፈሩ በኋላ ሳይስማሙ ጥለውት የሄዱት ክፍት ቱቦ ውስጥ ግቢ ሌላ ምንም ማለት አረ ጠላቴ ድርግም ብሎ ይግባዛ ጉድጓድ ውስጥ ምን ያሟርታል ይሄ ደማን ሰይጣን አንተ እኔ ሰይጣንና አንተ በቃ እንደውም አውላልቅ ያለ ድምዳለ መልስ ነጠላ መልስ ጥላቷን እኔ ደረጃ ገልብጠሻል እንደውም ባንተ ልክ ምለራ ልጋግር ነው ይሄ ታቂኛለሽ ታቂኛለሽ እኔ ጉድጓድ ተቆፈረ ጉድጓድ እኔ በውጭሽ ውጭ አትግዳት ውጭ እንጀራ መጋገሬን ትቻለህ እንዴ እንደዚህ ባይለልጅ ጀምር አንዴ እርድ እንደዚህ ቅመም ስቀባዩ አልኩ እማዬ ታዩ በቃ እያየሹ በጭንቀት ልብሱ ሰፍቶታል እንዴ የኔ ሐሳብሽ ይስራ ኧረ ስለማዳናለ ማያሻ በጨበጫ እጪ ነው እንግዲህ አንቺ ምግባችሁ ነው አንቺ ነው ወንድምሽ ኧረ ናውጣ ዛሬ በደህና ነው እንዴ ባፍጢማራ እንዴ ሰምጂኝ ገብታኒ ወይኔ አባዬ ምን አለ አንቺስ እንደው ልብስሽ እንደው ምን አለ ይሄን ነገር አቁመሽ ብንሄድ ምን አለ እናንተ ናችሁ እኮ እንደዚህ የምታጨቃጭቁኝ ነው ጨረስኩኝ ምንድነው ማድረግ ጨረስኩ ለካ ወርቄን ጌጤን ልብሴን ሁሉ አልጋው ላይ እንደዘረገፍኩት ነው እሱንም ማሳልቆልፍ አለ ላስገባና መኝታ ቤቴ መጀመሪያ ልቆልፍ ካፍቼ ማለት ምን ብሎ ነው ይገለኝ ካይኑ ማሳል ምን እያደረክ ነው ካልሲውን እየፈለኩ እንደዚህ ካልሲ ታገኘ እውነት ይሄኛው ካልሲ አትፈልገው በእኔ
አባዬ ምን ሆንሽ? ቦርሴን ረሳሁት አባዬ። ጂጂ እዚያ ምን ታካብዳለች? አካባጭ ሰው ሆድ ውስጥ መቀስ በሚረሳበት ሀገር ቦርሳ ተረሳው ተብሎ እንዲቆና አንዴ አባዬ መመለስ አለብኝ። ስልኬም እዛ ውስጥ ነው። ወይ ፍርጃዬ ዛሬ ጀው እናንተ ሰዎች ግን ዛሬ ተናግሬያለሁ። ብትወጡ ይሻላችኋል። እኔ ዛሬ ግን ነግሬያለሁ። እንዴ መኪና አውጥቼ አደባባይ አቆምኩ በኋላ ከግቢ ወጥቼ አንተ ሰውዬ እንዴ ደግሞ አንተ እስክትለብስ እኔ ቆሜ ልጠብቅ ነው? አይደለም አጋሼ፣ እኔ እኮ አሁን ሳስበው ልልበስ አልልበስ እያሰብኩ ነበረ። ግን ሳይው ስመለከተው እንዲህ ለካ ሸጋ ነኝ። እንደው ስለፈጠራችሁ ጌታ ባካችሁን ውጡ። እሺ ወይ ታይነ ፈተና ነው። ጥሩ ነው እንጂ እሺ አንተ እንደው እንደው ባክቲ ማራችን ተደፋና ይሄው በቃ ጨረስኩ። ስታታላ አሁን ይቴ ነው ውጡ ባካችሁ። ምን እነዚህ እንደው ምን ይዚ እንደው ጉድ ነው እንደው ምን አይነት ጉድ ነው? ደደቀደቀማሽ ጋሽ ተውበሻል ወይ እኛ ሳምሮብናል አምሮብሻል ወይ እንዳላይ ዳመና ጥሏል ከበላይሽ እንዳልጌጦኝና አይ ተውበሻል ወይ ለልቤ ታሰረቻል ወይ በተዳረ ታሰረቻል ወይ በተዳረ እናት ለልቤ ሽናተ ለልቤ ሽናተ ሙሽሬት እናት ለልቤ ተውበሻል ወይ እኛ ሳምሮት አባኮትን ምን ስነ ስርዓት መንጃ ፈቃድ ሰጡኝ ይችላል። ወደ ሰርግ እየሄድን ነው። በተከለከለ መንገድ ነው የመጡት። መንጃ ፈቃድ ሰጡ ይችላሉ? ምን ፈቃድ? ንግድ ፈቃድ። እኛ ነጋዴ ነን እንዴ? ምን ማለት ንግድ ፈቃድ ነው እኮ መሰለህ? ስታየኝ እንደው ቱጃር እንደው ዘይት ነጋዴ መስላል እንዴ? አልገባኝም። እንዴት ነው ነገሩ? አባኮትን መንጃ ፈቃድ ነው ያልኩት። ህግ እያስከበርን ነው እዚህ ጋር። እሺ በቃ አሁን አንተ ጭቅጭቁን ቶ አትጨቃጨቃት። ለምን እንዴ? ምን ሰርጉን ንቀር እንዴ? እሷ ጋር እየተጨቃጨቅን እንቺ አዎ መኪና እያለፈ ዝም በል በቃ። ያናስ እንቺ ያው ሸማቾች ዘይት ማወጣበት ነው። ቶሎ ይይና መልሽልኝ። ይቅርታ እኔ የጠየቁት የእሳቸውን ነው። እርሶ ምን አገባውትና ነው? እባክዎት መንጃ ፈቃድ ይስጡኝ። እሳቸው እንዴት አያገባትም? አንቺ እንዴት አያገባትም? ባልና ሚስት አንድ አካል አንድ አምሳል። አንቺ ምን የሚሉት መነጣጠል ነው? ባልና ሚስት አንድ ናቸው ነው የሚባል። እሱን የሚመለከተው እኔን ይመለከተኛል። እቺ እኔ የምለው አንቺ አሁን እኮ ዘይት ከሸማቾች አውጣለህ ብትይ፣ ኧረ ሰሞኑን ሀገራችንን የበጠበጠው ዘይት ምንድን ነው? ኧረ ተወኝ እናቴ። ሰሞኑን እንግዲህ ሸማቾች ይመጣል ተብሏል። ኧረ ሸማቾች ሊያመጡ ነው። ይሁን እንዲያው ጥረቱ ግን ታወቀ ምክንያቱ። አስካልዬ እኮ ትናንትና ነገረችኝ። ቡና ጠርታ ከዛ ሀገር ፈረንጁ ሀገር ዘይቱ የሚመረትበት ማሽኑ የሚያዞረው ማለት ነው ጨማቂው ሞተሩን ሰብሮት ነው አሉ። ሰራተኛው ምን ሆንኩ ብሎ እንጃ ባለቤቱ ጋር ተጣልቶ ነው መሰል ስብር ያርገው እንጂ እሱ ሰብሮ ጥሎት ነው አሉ እኮ። አንዴ አለቃው ቢጣላ ደሃ ጉሮሮ ላይ ይቆማል። ምን አለ ቢከሰስ ፍርድ ቤት እኔ ግን እንደው በእውነት የኛ ሀገር ነጋዴዎች ታዘብኳቸው እንዴ። እኔ ምነው ኢትዮጵያ አይደሉም ግን እነሱ አንቺ ያንቺ ደንበኛ ሰው ነው እንዴ? እሱ ጋ እንደው ለሞት ለመኩያየ እሱ እቃ ከገዛው ሰው ብላ አትጥር። ሁለተኛ አንቺ መኝታ ቤቱ አልጋ ስሩ ልጆቹ መኝታ ቤት ተደራራቢ አልጋ ላይ ልጆቹ መሬት ፍራሽ ላይ አስተኝተዋል። ደግሞ የሚበላ ዘይት ወስዶ መጠዳጃ ቤት እስቲሞች በላይ ደብቆ የተገኘ መጠዳጃ ቤት ደብቆ ተገኘ። መጡልኛ ፖሊሶች መጀመሪያ በሲቪል በፎርማተር ይልከው ቼክ አስደረገው። ሲረጋገጥ 5 ሊትር በዚህ 5 ሊትር በጀርባው በእንዲህ ያለ ነጠላ አሳዝለው የመንታና ታስመስለው እያደፉ እንደው እኔማ ደስ አለኝ በጣም ደስ። ሁለተኛ ከሱ ላይ አንዲት ነገር በነጣ ቢባል አንወስድ። ነፃ ካለስ እኔ እሄዳለሁ። ለካ ነፃ አይከፈልም። ይቅርታ ሌላ እርምጃ እንደወስድ አታስገድዱኝ እባካችሁ። መንጃ ፈቃድ ሰጡኝ። አለሽ እንዴ? መንጃ ፈቃድ አልኩኝ እኮ አይሰማም። አለች እንዴ? አለች እኮ እናት አሁንስ ነው ማለት ኧረ ስለ መድኃኒዓለም ልቀቂን እንሂድና የሻለቃ ሰርግ ነው ግድ የለሽም። ሻለቃ እኮ ነው አወቅሽው? ሻለቃ እኮ የልጁ ነው እኮ
ሌላ እርምጃ እንደወስድ አታስገድዱኝ እባካችሁ። መንጃ ፍቃድ ሰጡኝ። ኃይል አለችልኝ። ኃይል እናቴ ኃይል የእግዚአብሔር ነው ብሏል። ታይ በእንጂ እንደው አፍሪካና ኃይል መቼ በመግባባት የለም መቼ ይሄን እንዴ አለች። ያዛችናል እንግዲህ ጥሩ አቅራቢያት ባለ ፖሊስ ጣቢያ ሄደው መውሰድ ይችላሉ። አሁን ለትራፊክ ፖሊስ አስተላልፈናል። ምን እቺ ተዋት ስም እንቺ ደሞ ገብቶኛል ነገሩ ልንገርሽ። ምንድነው ሐሳብሽ? አንቺ ዋናው ሐሳብሽ መንጃ ፈቃዴን የኔን ወስደሽ ስልክ ቁጥር ከዛ ቢክ አርገሽ ልትደውይ አረብ ያለው ከሚስቴ ጋር ሁለት ልጅ ያለው በቃ ያለው ልትደውል እንዳታነሳ ልሙት። አረ እንደ ልሙት በቃ እንዴ ምንድነው አለሚቱ አልነሳልሽ ደሞ ይሄው መኩሪያው ይሙት። እችን መኪና ግፊ እንዳትለኝ። ታዲያ ማን ይግፋ እንዴ? እኔ ስማ እችን መኪና እየገፋው ነው። ይኸው ጀርባዬ በሽተኛ ሆኖ የቀረ እጄ አንቺ ጀርባ በረጋ ዘይት ነው እንደዚህ በፍጹም ምን ነው በተገኘ ዘንድሮ ጉልበቴንም ባያዘው ነግሬያለሁ። እንኳን ወገቤ እኔ ነግሬያለሁ። አልገፋም እኔ አልገፋም። ወድና እናንተ ውረዱ ባካችሁ ውረድ። እቺ ደግሞ ምንና እኔ ልገፋልሽ ውረዱና ግፉ። ያሳዝናል። ውረድ ባካችሁ። እኔ አልገፋም። እኔ ግፊ እንዳትለኝ በፍጹም አልገፋም። እኔ ልጅን ወገቤ የሚያመኝ እችን መኪና እየገፋው ምን አይነት ጣጣ ነው? ወዴት ነው የምትገፋው አንተ? ወዴት ነው የምትገፋው? እዚህ ጋር ይሄ ምች የሰው ምች ግፉልኝ ባካችሁ። ኧረ ባካችሁ ግፉት። ኧረ ቢያለች አንተ ወንጀል እንዲገፋል እንዲገፋል እንጂ እኔ ታዲያ አንቺ ሴትዮ ምን አለ አንቺ? ኧረ ተይ ግዲው ግድ የለሽም ተይ። የልኬን ይሄ መኪና እየገፋው ነው ወገበ በሽተኛ ነው። ምን አለ አንዴ ብቻ አው ወገብሽን እዚያ ሄደሽ በሚረጋው ዘይት አሳቢ በኔ ላይ አይደለም። ይሞክሩ ትበልጂ ወገየን ትላለች። የሱፍ ዘይት ብሎ አልኩ የሚረጋ ዘይት እየበላሽ ኧረ ስለ መድኃኒዓለም ግፉ። ኧረ ቢያለች ጋሼ እስቲ ሞክራት እስቲ እንዳትቆምብን ወሽ ሻለቃ መድረሳችንን አውቆ ነው መሰል ደወለ እንዴ? አዎ ደርሰናል። በር ላይ ነበር። አይ ሻለቃ በር ላይ ክፈቱን። ምንድን ወይ ደረስን እኮ ያው አሁን አቁሜ እኮ ስገባ እንዴ በር ላይ ነኝ። አታሞም ምንድነው? ያሳዝናል፣ በጣም ያሳዝናል፣ በእውነት ያሳዝናል። ምንድነው? ዝም በል እስኪ አንተ። ምንድነው አባዬ? ዝም በይ እናት ናችሁ። አፈር ልብላ። አፈር ሁን። አሁንም ዝም በል። ምንድነው? ቆይ መኩ ዝም በል። የፖሊስ ጣቢያ እሺ። እኛ እኮ አሁን ደርሰን አታሞም ከበሮም አይመታም እኮ። አዎ አሁን ሶስተኛ ላይ ናችሁ። ቆይ ሰውዬ ፖለቲካ ነው እንዴ ሰው? ኧረ ነው እንዴ? መጣና ከዚያ ላይ ያሳዝናል። ሻለቃ አይዞህ እኛንም ባለፈ የገጠመን እንደዚህ እኮ ነው። ነጮቹ ታዳጊ አድርገር እየገቡ ልጃገረዶቹን ጨረሱ። መጣን እዚያው መጣን። እሺ እስቲ መኪናውን እሺ አባዬ ምንድነው? ያገባት የነበረው ፈረንጅ ነው። ዋና ጭበርባሪ ሆኖ ተገኝቶ አሁን አፋፍሰው ፖሊስ ጣቢያ
እንትና ማን ነው? ማይክ ሊሆን ይችላል። ግቡ። እንዴ ወዴት ነው የምገባ? ፖሊስ ጣቢያ። ምን ላደርግ? እንዴ እርትስቀባው እንዴ ዘንጭ ወዴት ሄዳል? እንዴት የት ሄዳል? አይ ሞቴ እኔ ነኝ የሞትኩት። ምን ሆንሽ አሁን? ምንድን ነው እንዴት ስለቀለቅ እንደዚህ ለባብሼ የት ሄዳል? አሁን ሰርጉ ቀራል ካጣብ እኔ እገዛለሁ። ይቅር ግድ የለም እኔ ግቢ እናቴ። በቃ እናንተ እንዴ አንድ ዙርም ቢሆን እንደዚህ ለብሼ ከተማውን ዙር ይመጣል። ለርድ ብለሽ በቃ አንድ ዙር ከተማውን ዙር። ኧረ ስለ መድኃኒዓለም ግቡ፣ በዛ እንገናኛለን። ኧረ ግድ የለም ጋሽ ምንድነው ይላሉ ጋሽ ተከትላት አንተ አትሄድም። ሂዱ እናንተ አንተ ግባ። አንተ ነይ አንቺ ሂጂ ቃደ ነይ ግን እኔ አንቺ ወይ ሂጂ ኧረ እቺ ሴትዮ እንደው በተኮ ጫማ የማይሆን አካሄድ እኮ ነው የማይሆን። አይርድ በዘይት መከራዬን በልቼ ደግሞ በርድ እንደገና መከራዬን ልብላ። አስወድጅብን እንደ ዘይቱ አስወድጅብን። ደግሞ ለእርዴ ብዬ ነው ወክ ማድረግ ብለሽ ይች ከንቱ አሮጌት